ይላችኋል። ንግስቷ ሩታ ማለት ነው። ንግስትዬ ሩታ ማለት ነው። ሩታዬ ማለት ነው። ሄርሜላ ማለት ነው። አቶ ዳንኤል ማለት ነው። አንቀጠቀጧቸው። አብርሃም ደንግጦ አፉ ከፍቶ ቀራ ያላቸዋለሁ። ሁለተኛ ብዙዬ ፈዛ ቀርታ እጇን አጣምራ ቁጭ አለች እላቸዋለሁ። ሶስተኛ ሄርሜላ ፈርታ ቁጭ አለች። ሽንቷ መጥቶ ለቀቀችው። እዛ ወንበሩ ላይ ሽንቷ ለቀቀችው እላቸዋለሁ። ሶስተኛ ማርትዬ ደግሞ እጇን አጠምዛ አይኗን አጎንብሳ ቀረች እላቸዋለሁ። አራተኛ ደግሞ አቤል የሚባለው አስመሳይ ማለት ነው። አቤል አስመሳይ ውሃ ቅዳ ውሃ መልስ ማለት ነው። እንደ አባይ የሚመላለስ ማለት ነው። እሱ ማለት ነው። እሱ ደግሞ የሚናገረው ጠፍቶበት ትክትፍትፍትፍ ብሎ ማለት ነው። እንደው በቃ ውልክፍ ክፍ ብሎ ቀራላቸዋለሁ። ሁለት ወጠጤ ደግሞ እኔ ስማቸውን አላውቅም። ሁለት ወጠጤ ደግሞ አብርሃም በዚህ ሰሞን ሁለት ወጠጤ ይዞ መጥተዋል ማለት ነው። ሁለት ጋጣ ወጦች ማለት ነው። ምንም ማያውቁ ገና ያንተማሩ ከኔ እየባሱ ማለት ነው። እነሱን ይዞ መጥቶ ማለት ነው። እነሱ ደግሞ ፋራ ተዳንኤል ጋር ሊደባደቡ አቤት አቤት አንቀረባቸውም። እውነት ወላሂ አንቀርብህም። ተዳንኤል ጋር ሊደባደቡ ውጣ ለምን መጣ ለምን መጣ? እረፍ ዳንኤል በአንድ እጁ አሽከርክሮ ነው እዛ አሽከርክሮ አዙሮ ነው የሚጥላችሁ። አንተ አላወቅኩም አልገባህም። ያን ገባሽ ምን አለሽ አለ ሴትዮ። እና አሁን እንደዛ የአሁን ሩታና ሜሪዬ እና ዳንኤል ከች ሲሉ አዳሜ እንዴት እንደሆኑ ነገርኳችሁ። ሽንታቸው ለቀቁ ትላቸዋለው። ሄርሜላ ወይኔ ሄርሜላ አቤት ሄርሜላ ተቀማጠዋን ለቀቀችው ማለት ነው። እና አቶ ሜሪ እንግዲህ የወንድሙ የእህቱ ማለት ነው። አንቺ ትልቅ ሰው የምትባይ አንቺ ሴትዮ ማለት ነው። እንዴት ነው አንቺስ እንደዚህ አይነት ድርጊት የምታረጊው? አለችና ምን አገባችሁ ብሎ አብርሃም ሊደባደብ ወጣ ተነሳ ማለት ነው። ሲነሳ አንቺ ማስታረቅ ያለብሽ እንዴት ነው ትልቅ ሰው ነሽ ብላ የብዙዬ ማለት ነው ሜሪ ጠመጠመቻታ። አቶ ዳንኤል ደግሞ ኔ ውጪ አንተ አለው አንተ ሩታ ሳትፈቅድልህ ማለት ነው ቀለበት ማሰር እና ሌላ ሴት ማግባት አትችልም አለው። መብቴ ነው አለ። መብትህ አይደለም አለው። ታሳያለች መብት ይሁን መንታ ይሁን ታሳያለች አለችው። ሜሪ ደግሞ ማለት ነው ሩታ 12 ወልዳ አይገባትም ሌላ ሴት አለችው። 12 ራሱ ወልዳ ተፈላጊ ናት አለችው። 12 ወልዳ ተፈላጊ ናት አለችው። ራስሽ ጉዳይ አላት። ውጭልኝ አላት። አልወጣም ጫፌ እንዳትነካኝ አለችው። አንተ አቤላ ማለት ነው አለችው። አንተ አቤላ አንተ አስመሳይ ማለት ነው። አንዴ ከሱ አንዴ ከሱ አንዴ ከሱ አንዴ ከሱ ምንድን ነህ አንተ አለችው። ምን አይነት ውስስ ወንድ ነህ አለችው። የአቤላ ማለት ነው። እኔ ያለ ጎበዝ ወንድ ነኝ አለችው። ምንድን ነህ አንተ አስመሳይ አለ። ወንድሜ ነው እንኳን አንድ ሴት 10ም ሴት እድረዋለሁ አለው። 10 ሴት እናት ብጥብጥ ወጣ አላቸው አለ። ብጥብጥ ድብድብ ወጣ። መጨረሻ ለማይ ሳይፈነካከቱ አይቀርም። እኔ መሲ ሰለቸኝ አቋርጬ ወጣሁኝ እላችኋለሁ። እና እንትን በቃ ምን አሉ ሙሉ በሙሉ አልቀረጽኩላችሁ። ያው ሰምቼዋለሁ ግን ሙሉ በሙሉ አልቀረጽኩላችሁ ማለት ነው። የተወሰነ አክል ቀረጽኩላችሁ እንደው ለማየትን እናንተም ሰምታችሁ እንደው ፍርዱ ለመስጠት ብዬ ማለት ነው። ከዛ አንተ አለችው አንተ እንዲህ ቀጥቅጬ ነው ይዤ ማወጣው አለና ዳንኤል ደግሞ አንተ አለው ኔ ውጪ ኔ የሄርሜላ ማለት ነው። ቀለበትሽን አውጪ ያላት እንትና እኮ ነው ዳንኤል። እንዴት ደስ እንዳለኝ። እሷ ደግሞ ቀለበቷን ደበቀችው። አልሰጥህም አለ። አታወጣኝም ብላ አልሰጥም ብላ እጇን አጣምራ ውስጥ ከተተች። እነዛ ደግሞ ማለት ነው ጅሎች ሊደባደቡ ከዳንኤል ጋር ጅሎች ሊደባደቡ ማለት ነው። ሁሉም ደነገጠ በቆመበት ማለት ነው። እጁን አጠናብሮ ቁጭ አሉ። ሰርግ ነው ብሎ እልል ሲሉ ገብተው መልካቱ አረጉት እኮ አዲሱ ገበያ ያረጉት። እውነት ድብልቅልቅ ያረጉት ድብልቅልቅ እንዳለ ማለት ነው። እኔማ እውነት ሩታዬ ማለት ነው ሩታዬ ንግስቴ ማለት ነው። አንተ ምን ስለሆንክ ነው አለችው። አንተ ምን ስለሆንክ ነው ወረወረችው። ሂድ ወደዛ ብላ አብርሃም ማለት ነው ወረወረችው። በቃ አሳየሁሽ አይደለም ችሎታዬን አላት። ምንድን ነው አለች። እሺ ሲጀመር ለምንድን ነው የመጣሽው እዚህ አላት። ለምን መጣሽ ሲጀመር አላት። መምቴ ነው መሄድም መምቴ ነው መቆምም መምቴ ነው መምጣትም መምቴ ነው አለችው። አይደለሽም አለ አብርሃም ተናደደ። ላጩ ጫለ ላጩ አለው። ዳንኤል ማለት ነው ታያለ ማረጎማ አረገዋለሁ አለችው። አንቺ እንትና ደግሞ ብዙዬ ማለት ነው አንቺ ሩታን እንትና ልድሪው አይደለም እንዴ አለቻት። ለማን አለችው። ለደስታ ልድሪው አይደለም እንዴ ፈለግሽው አለችው። እኮ
ኮዝ ቢኮዝ እድረዋለሁ አለችው። ቢኮዝ እድረዋለሁ አለችው። አንተ አለችው። አንቺ አለችው። አዎ ይሄማ እኔማ ንግስቱማ አስሬ ነው ምድረው። ንግስቷማ እዚህ ጋር አለች አለችው። ንግስቷ ያለች ሌላ ሴት አታገባም አለችው። ንግስቱማ እዚህ ጋር አለ፣ ንግስቷ አለ፣ የንግስቴ ወንድሜ አላት። እሱ ደግሞ ማለት ነው በቃ ዛሬማ እውነት ገብታችሁ ቤቱ ማለት ነው እስከ መጨረሻ ቪዲዮን ካያችሁ ማለት ነው በሳቅ ነው የምትሞቱት። በሳቅ እላችኋለሁ። እኔማ አፌ ከፍቼ ከነሱ ጋር ማለቴ ማለት ነው። እና አንዳቸው ይደባደባሉ ብዬ ሲይዝ አይደባደቡም፣ ግን እንትን እያሉ ነው። እስቲ የታቸው አንዳቸው ይፈነከታሉ፣ አንዳቸው እንትን ይላሉ ብዬ ሳስብ የሚፈነከት ምናምን የሚል ሰው የለም፣ ግን ድብድብ ላይ ናቸው። ፈርተዋል ሁሉም እንደ ተቅማጥ። ሄለሜላማ በተቀጠች መሽማት ሽንቷን ለቀቀችው። ሽንቷን እላችኋለሁ። ወይኔ እናንተ አይታችሁ ማለት ነው። ወላሂ በሳቅ ነው የምትሞቱት ማለት ነው። አብርሃምማ አፉ ከፍቶ ማለት ነው ዝም ገብቶ የወጣ ነበረ። ቱንቱና ማለት ቱንቱና ታውቃላችሁ? ቱንቱና ገብቶ ይወጣል። ሩታ መናገር አትችል ምን አትችል ንግስቴ ማለት ነው። መታገጭ አለቻ። እኔ አለችው እዛ አቆራፍሬ ነው አውጥቼ የምጥልልህ አለችው። አትነኪያትም ነይ ብሎ አብርሃም ደግሞ ሄዶ ሄለሜላ ማለት ነው እቅፍ አድርጎ ይስማታል። ኧረ እባክህ ሳምካት እንዴ! ኧረ እባክህ አዎ እቅፍ አድርጎ ማለት ነው። አስመሳ የውሸት ደግሞ ማለት ነው የውሸት ወንድ ልጅ እውነት ነው ቆንጠን ሰከን የሚያይልበት። አንተ በአንተ ቤት አሁን እንትን ቀለበት አድርገህ አሁን በአንተ ቤት 2 ቤት ሚስት ሆነሃል ማለት ነው። ማንንም እንትን ኧረ በእናትህ እውነት አብርሃም እውነት አሁን ታበዛኸው ማለት ነው። ሄለሜላየው ቀለበት አረጋለሁ ብላ ቁጭ ብትሎ ዳንኤል መጥቶ አውጪ ሲላቱ እጇን ምን እስከተተችው እንዴት እንደሆነ እንትና ማርትዬ ደግሞ ማለት ነው ማርታ የሄለሜላ እህት ማለት ነው ደንግጣ ማለት ነው እህቷን አቅፋት ይዙ ይደበድቡብኛል ወይ ይዘውብኝ ይሄዳል ብላ ፈርታ ማለት ነው። ወይኔ የዛሬ ቪዲዮ በጣም የሚያስቅና የሚገርም ነው እውነት አዳሜ ማለት ነው። እኛ አሁን እኮ የፈለጋችሁ ነገር ብታደርጉ ፕሮግራማችን ጨርሰናል። ኬክ ቆርሰናል፣ ቀለበት አድርገናል። የፈለጋችሁ ተናደዳችሁ፣ ንቃት ቅናታሞች አላችሁ። ተናደዳችሁ አለቻችሁ፣ ተናደዳችሁ። አንተ አለችው ልጅህም አታይም አለችው። ልጅህም እንኳን ልጅህን አታይም። ራሱ አብርሃም እንትና የሜሪ ማለት ነው አንድ ወንድ ልጅ አምጥቼ ተሸክሞች ነው ይዞ የሚወጣው አላት። ማን አለችው። እሷ ተሸክማ ነው የምትወጣው አለችው ሩታ ማለት ነው። ተሸክማ ነው የምትወጣው እንጂ እሷማ አይሸከማትም። እስቲ እንየው ማን ነው እሱ ማን ነው እስቲ እንየው እስቲ አውጣልን እስቲ እንየው ማን ነው አለችው እላችኋለሁ። ጀግናዋ ሩታዬ ማለት ነው። እንትና ዳንኤል ማለት ነው። ቆይ እናሳይሃለን አለችው። እናሳይሃለን ድር ባለ ሰርግ ነው ሩታ የምንደራት እናሳይሃለን አለው። ከዛ ብዙዬ ደግሞ ገና ታያላቸው አንቺ እንደ ሄለሜላማ እንደ ሜሪማ ድል ባለ ሰርግ ነው ገና ምድራቸው። ድል ባለ ሰርግ ድራቸዋለሁ አብርሽና ሄለሜላ አትልም ብዙዬ የምትባሏ ሴትዮ ማለት ነው። እውነትም አበዛሹ። አሁንስ ሁለት ምንም ቢሆን ተሴቷ ጋር መሆን አለብሽ። ተሴቷ ጋር መጋፈጥ አለብሽ። ወንድ ልጅ ሲሄድ ወንድ ልጅ ነው። ወንድ ልጅ ነው። ወንድ ልጅ ልክስክስ ነው። ከአሁን ሴት ጋር ነው እንትን የሚለው አሳቡ ማለት ነው። እና ብቻ በጣም እንትን የሚል ነው የሚገርም ነገር ነው ግን ሩታዬ ግን ስትመጣ እውነት ኬኩን አፋቸው ላይ የትንሽ ቆርሶ ደርሳበት ነው እንጂ ትለቀልቃቸው ነበር። የለበሱት ልብስ አዘማ አድርጋቸው ነበር የምትለቃቸው ማለት ነው። ግን ይብላኝ አንድ ሰው በልቶታል። ሲበሉት ነው የመጡት እነሱ ምን ከነዚህ ጋር ምን ብሎ ማለት ነው። ሄለሜላ አንገበገበቻቸው። ሄለሜላ አልኩኝ እቺ ደግሞ ውሽማ ማለት ነው ሜሪ ማለት ነው። አንገበገበቻቸው እንደ ጉድ ማለት ነው። አንገበገበቻቸው። እሷ እኮ በሌላ ነገር መሰላችሁ ጌም ስለተሸነፈች እኮ ነው። እንዲ አብርሃም እናሸንፋለን ብሎ ነበር። ስለተሸነፈ በሱን እስቲ በዚህ እንኳን እንዋጣ ብሎ በዚህ ነው የጎደለ ፎላቸውን የሚሞሉት ማለት ነው። እና ቤተሰብ ይሆን ይመስላል። እንደምትወዱ ተስፋ አደርጋለሁ። እኔ እንደ እህታችሁ ያለው ነገር አመጣላችኋለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። በቀጣይ እስከ ሳመጣላችሁ ድረስ መልካም ጊዜ መልካም ቀን ይላችሁ። ባይ ባይ።